take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም እንደምን አላችሁልኝ ተወዳጆቹ? ስላገኘኋችሁ በጣም ደስ ብሎኛል። ያሳለፍናችሁ ሳምንታት ልክ እንዳልነበሩ እናውቃለን፣ ወይ ደግሞ በጥሩ ስሜቶች ውስጥ እንዳላስተናገድናቸው እናውቃለን። ማንቸስተር ዩናይትድ ግን የምንፈልገው የአውሮፓ ቻምፒየንስ ሊግ ቦታ የመሳተፍን የአውሮፓ ሊግን በማሸነፍ ያሳካል ብለን ነበር። እሱ ሳይሳካ ቀርቷል። እናም የስሜት መለዋወጦች እንደነበሩን ምናምን መረበሾች እንደነበሩ እንገምታለን። ግን ደግሞ የምንወደው ቡድን ውስጥ አይደለም የምንገኘው። ኤሪክ ካንቶና ትናንትና 58ኛ በዓሉን አክብሯል፣ ወይም ደግሞ የልደት በዓሉን አክብሯል። እናም በጣም ከሚታወስባቸው ንግግሮች ውስጥ አንዱን ልጋብዛችሁና ወደ ዛሬው ፕሮግራማችን ምን እንደሆነ እናቀናለን። ባለቤትን ልትቀይር ትችላለህ። የፖለቲካ አመለካከትንም እንደዚሁ ልትቀይር ትችላለህ። ሃይማኖትንም ልትቀይረው ትችላለህ። ነገር ግን የምትወደውን የእግር ኳስ ክለብ በፍጹም በሌላ ልተካ አችልም ብሎ ተናግሮ ያውቃልና የምትወዱትን ምንወደው ማንቸስተር ዩናይትድን መቀየር በፍጹም አይቻልም። ስለዚህ አንድ አዲስ ተስፋ ሆፕ እናደርጋለን፣ እግር ኳስም አይደለም። ስለዚህ ዛሬን ጨዋታ በአዲስ መንገድ እንመለከታለን። ሩበን አሞሪም ለዛሬው የመጨረሻ የእንግሊዝ ፕሪሚየር ሊግ የ38ኛ ሳምንት የቪላ ፓርክ ጨዋታ ጋዜጣዊ መግለጫ ሰጥቷል። ይሄ የውድድር ዓመቱ የመጨረሻ የቅድመ ጨዋታ ጋዜጣዊ መግለጫ ይሆናል ማለት ነው። ብዙ ጉዳዮችን አንስቷል፣ ስለ ሽንፈቱና ስለ ወደፊቱ የማንቸስተር ዩናይትድ ስትራቴጂ ማለት ነው። እነዚህን ጉዳዮች እያነሳን ከእናንተ ጋር ቆይታ እናደርጋለን ማለት ነው። አብራችሁን ትቆዩ ዘንድ በፍቅር ነው የምጠይቃችሁ። በቆይታችሁ ወቅት ሰብስክራይብ ማድረጋችሁ አይረሳ። እንዲሁም ደግሞ አዲስ ቻናል ከፍተናል፣ ፉትቦል ፈርስት ዊዝ አርሰናል ይሰኛል። እሱን ቻናልም ሰብስክራይብ ማድረጋችሁ አይረሳ። ኮሜንት ባር ውስጥ አስቀምጥላችኋለሁ። እሱን ስለምታደርጉልን ከልብ ከልብ እናመሰግናለን። ቪዲዮውን ላይክ አድርጋችሁ ጀምሩ። ሩበን አሞሪም በሰጣችሁ አስተያየቶች ዙሪያ ደግሞ እንዲሁ ሀሳብ አስተያየቶቻችሁን አስቀምጡልን። መልካም ቆይታ። የሩበን አሞሪም መግለጫ ባልተጠበቀ ጊዜ ነው የተሰጠ። ምክንያቱም የቅዳሜ ጋዜጣዊ መግለጫ በእንግሊዝ እግር ኳስ ያልተለመደ ነው። ለቅዳሜና እሑድ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች አርብ ወይ ሐሙስ ምሽት ቅድመ ጨዋታ ጋዜጣዊ መግለጫ ይሰጣል እንጂ በፍጹም ቅዳሜ ቀን አይሰጥም። ያልተለመደ ነበረ። እናም ከጨዋታው አስቀድሞ የማንቸስተርን የህዝብ ግንኙነት ለመጠየቅ ሞክረው ነበረ ጋዜጠኞቹ ሩበን አሞሪም ወደ ጋዜጣዊ መግለጫ ከመምጣቱ በፊትና ከሰሞኑ በማንቸስተር ዩናይትድ በነበረው የስራ ሽግሽግ ምክንያት ለፒኤል ወይም ደግሞ ለፕሪሚየር ሊግ አወዳዳሪ አካል ማንቸስተር ዩናይትድ አስፈቅዶ ቅዳሜ ሩበን አሞሪም ቅዳሜ ምሽት ጋዜጣዊ መግለጫውን እንዲሰጥ ተፈቅዶለት ነው። ከዛ አንጻር ነው። ከዛ በኋላ ጥቂት ዘግይቶ ወደ ጋዜጣዊ መግለጫው ሩበን አሞሪም መጣ። የመጀመሪያ የቀረበለት ጥያቄ በብሩኖ ፈርናንዴዝና ጋርናቾ ወደፊት እጣ ፈንታ ነው። ከሰሞኑ ከቡድኑ እንደሚለያዩ ብዙ ሚዲያዎች እየጠቆሙ ይገኛሉና ያን ጠይቀውት ነበር። የመጀመሪያ ሆኖ የቀረበለት ጥያቄ እሱ ነበር። ሁሌም ተጫዋቾችን እንነጋገራለን፣ አሁን ግን ትኩረታችን በመጨረሻው ጨዋታ ላይ ነው። አንድ ጨዋታ አለ፣ እሱን ጨዋታ መጫወት አለብን። ስለ ሻምፒዮንስ ሊግ የሚሆን ከሻምፒዮንስ ሊግ ውጭ ምን ማድረግ እንዳለብን ከቡድኑ ጋር ቀድመን የተዘጋጀ ነው። ስለዚህ አሁን ከሻምፒዮንስ ሊግ ውጭ ነን። ስለዚህ ምን ማድረግ እንዳለብን እናውቃለን። ትኩረታችን በመጨረሻው ጨዋታ ላይ መጀመሪያ ማድረግ አለብን። ከዛ በኋላ ስለሚለቁና ስለማይለቁ ተጫዋቾች ከተጫዋቾቹ ጋር እንነጋገራለን ሲል ነው አሞሪም መናገር የቻለው። በውድድሩ አጋማሽ የዩናይትድን ስራ በመውሰዱ ይጸጸት እንደሆነ ጠይቀውት ነበረ። ምክንያቱም ህዳር ላይ ነው የዩናይትድን ስራ የተረከበና ነገሮችን ያከበደበት ስራውን ዘግይቶ መረከቡ ይመስለናል እና ስለዛም ጠይቀውት ነበር። ይህ ቅጽበት አዲስ የውድድር ዘመን ከመጀመራችን ከ6 ወራት በፊት በመድረሴ በጣም ደስተኛ ነኝ አለ። ምክንያቱም በሚቀጥሉት የውድድር ዘመን ሊፈጠሩት የሚችሉትን ብዙ ስህተቶች አሁን አስቀርተናል። ብዙ መከራን ወይም ደግሞ የሚቀጥሉ ዓመት የሚመጣ የሚችልን ብዙ መከራ አሁን ተጋፍጠናል ሲል ነው ሩበን አሞሪም ቀድሞ መምጣቱ ይሄን እንደ ዝግጅት ጊዜ ይሄን 6 ወራት ያለፉትን 6 ወራት እንደ ዝግጅት ጊዜ እንደቆጠረው የተናገረ። ስለዚህ ጥያቄ ባይዘው ደጋግሞ ነው የጠየቁትና ደጋግመን እናገኘዋለን። በዩሮፓ ሊግ የመጨረሻ ሽንፈት ላይም ጠይቀውት ነበር። በጣም ከባድ ነው አለ። በጣም ከባድ ነው፣ አሁንም በጣም ከባድ ነው አለ። ያንን ጨዋታ መሸነፋችን ከባድ ነው ብዬ አስባለሁ። እኛ የተሻለን ቡድን ነበርና የተሻለ ጎል ድሮችን ስንፈጥር ነበረ። ጎሎችን ለማስቆጠር በመጀመሪያው አጋማሽ ጥረን ነበረ። በሁለተኛው አጋማሽ ሁሉንም ነገር ሞክረን ነበረ። ነገር ግን በጣም ከባድ ነበር። ምክንያቱም ከጨዋታው በፊት እንደነገርኳችሁ የፍጻሜን ጨዋታ ካላሸነፍክ
ነገሮችን ለመቋቋም በጣም ከባድ ይሆናሉ ሲል ነው ሩበን አሞሪም መናገር የቻለውና ሳይደብቅ ነው ስሜቱ ለተጫዋቾቹም ለሱም ከባድ እንደሆነ ሽንፈቱ መናገር የቻሉ ደግሞም ከጨዋታው አስቀድሞ እሱ መናገር ችሎ ነበር። ካሸነፍኩ በጣም አሪፍ ነው፣ ካላሸነፍኩ ግን የመጣበት ጆርኒው የመጣበት ጉዞ ሁሉ ዜሮ ይሆናል ነው ሲል ነበረ። በዩናይትድ አስቸጋሪ ውድድር ዘመን እንደነበረ ጠይቀውት ነበረ። ምንም ጥያቄ የለውም፣ በጣም ከባድ ነው አለ። በሌላ መንገድ ላሳምናችሁ ወይም ልነግራችሁ አልችልም አለ። አስቸጋሪ ወቅት ላይ ነው የምንገኘው፣ ነገር ግን የሆነ ነገር እንደምናሸንፍ ተስፋ አድርገን ነበር። እናም የውድድር ዘመኑ በተለየ መንገድ ለመጨረስ ይረዳናል ብለን አስበን ነበር። የምንነሳበት መንገድ የሚቀጥለው ጨዋታ ላይ በማተኮር በጥሩ ሁኔታ ለመጨረስ ነው። እሱን ለማድረግ ነው ከተጫዋቾቹ ጋር የተነጋገርነው። በቃ የመጨረሻ ጨዋታችን ነው። በጥሩ ስሜት የሚቀጥለው ውድድር ዓመት ለመጠበቅ ይህን ጨዋታ እናሸንፍ አልን። የነገውን ጨዋታ የዛሬውን ጨዋታ ማለት ነው። ስለ ወደፊቱና ስለ ቡድኑ ማሰብ መጀመር አለብን። ከዛሬው ጨዋታ በኋላ አዲስ የውድድር ዓመት ሊጀምር ነው። በአዲስ ምኞት እንጀምራለን። የተሻለ ስራ ለመስራት እንነጋገራለን፣ እናልማለን፣ አዲስ ተስፋ እንሰንቃለን። ከዛሬው ጨዋታ ሁሉም ነገር ይጀምራል ሲል ነው መናገር ይቻሉ። አስቸጋሪ ውድድር ዘመን መጨረሻ ላይ ስለመገኘታቸውም ተጠይቆ ነበር ሩበን አሞሪም። እነዚህ 6 ወራት ለመላው የክለቡ ቤተሰቦች በሙሉ በጣም አስቸጋሪ ነበሩ አሉ። በክለባችን ውስጥ ብዙ ለውጦች እየተከናወኑ ነው። አንዳንዴ ሁሉም የሰው ኃይል ለመቀየር አችልም 5 ዓመታትን ያለፈጅ ይችላል። ብዙ ነገር ለማድረግ የሞከረ ነው። በውድድሩ ዘመን አጋማሽ አሰልጣኝ ተቀይሯል። አጨዋወታችን በውድድሩ አጋማሽ ሊቀየርናል። በጣም ከባድ ሲዝን ነበር። አሁን ልንደሰብስበት የሚገባ ተስፋ ልናደርግበት የሚገባ ወደፊት ላይ ማተኮር ላይ ብቻ ነው። አሁን ተይው ለመሆን ምን ማድረግ እንደምንፈልግ እንዴት መጫወት እንደምንፈልግ አሁን የቡድኑ ሰዎች በሙሉ ያውቃሉ። ይሄ ግልጽ ነው። በሁሉም ስህተቶች እኔም እንዴት መጫወት እንደምፈልግ አውቃለሁ። አሁን አንድ ነገር መለወጥ የምንችልበት አስቸጋሪ እና አስደሳችም ግን መልካም ጊዜ ላይ ነው የምንገኘው። ምክንያቱም እንዴት መጫወት እንደምንችል ለቡድኑ አባላት በሙሉ አሁን እንደ አዲስ አንናገርም። ስለዚህ አዲስ የውድድር ዓመት ስንጀምር ሁሉም ሰው እንዴት መጫወት እንደምንችል ያውቃል ሲል ነው መናገር የቻለው ሩበን። ሌላ በለውጦቹ ላይ ዩናይትድ በዚህ ክረምት ምን ማድረግ እንዳለበት በምን ያህል ረገድ ለውጦቹ ሊያደርግ እንደሚችል በዝውውር መስኮቱ ላይ ጠይቀውት ነበር። ይህ ጨዋታ ወይም ከቪላ ጋር ነገሮች ማለቅ አለባቸው ወይም ደግሞ ትኩረታችን ይዛ ማድረግ አለብን። በደጋፊዎች ላይ በጥሩ ሁኔታ መጨረስ እንፈልጋለን። ከዛ በኋላ ቡድኑን እንገመግማለን። ማድረግ የምንፈልገውን እናውቃለን። የውድድር ዘመኑ ሲያልቅ ያንን መመርመርና ወደ ውሳኔ መግባት እንጀምራለን ሲል ነው የተናገረ ሩበን አሞሪም። ሌላ ዩናይትድ በተሻለ ሁኔታ ለማስተካከል ምን መደረግ እንዳለበት ዩናይትድን የተሻለ ሁኔታ ለማድረግ ምን እንዳደረጉ ጠይቀውት ነበረ። በዚህ ቅስፈት አዲስ የውድድር ዘመን ከመጀመራችን ከ6 ወራት በፊት እዚህ በመድረሳችን በጣም ደስተኞች ነን። በሚቀጥለው ሲዝን ብዙ ስህተቶችን ምናስወግድ ይመስለኛል አለ። በበጋ የሚሉት የክረምት የተጫዋች የዝውውር ወቅት ነው። በክረምት ወቅት ነገሮችን ለመለወጥ ሁሉም ሙከራዎች መጠቀም የምንችልበት ጊዜ አሁን ነው። ተጫዋቾቻችን ብቻ አይደሉም፣ የሚለወጡ ብዙ ነገሮች በቡድን ውስጥ አሉ። ብዙ ተሰቃይተናል አለ፣ ብዙ ሰፈር አድርገናል። ነገር ግን ከ6 ወራት በፊት በመድረሴ በጣም ደስተኛ ነኝ፣ ምክንያቱም በሚቀጥለው ውድድር ዘመን እነዚህን ሰፈሪንጎች ለማቆም ይረዱኛል ሲል ነው ለመናገር የሞከረው። ቀድሞ መገኘቱ ብዙ ቢሰቃይም ወደፊት እንዳይሰቃያቸው እንደሚረዳው ነው እንግዲህ መናገር ይቻሉ። ሌላ ሩበን አሞሪም ዩናይትድን ለመገንባት ስንት የዝውውር መስኮቶች ያስፈልገው እንደሆነ ጠይቀውት ነበር። በተጫዋቾች የዝውውር መስኮት ላይ ማለት ነው። ጉዳይ የዝውውር ብቻ አይደለም አለ። አንዳንድ ጊዜ አናቅም፣ ነገሮች በፍጥነት ሊለወጡ ይችላሉ። ነገር ግን በማን ዩናይትድ መሆን የሚያስፈልገን ደረጃ ለመድረስ ደግሞ ዩናይትድ በሚገኝበት ደረጃ ላይ ለመድረስ ጊዜ ይወስዳል። እዚህ ነጥብ ላይ ለመድረስ ምን ያህል ዝውውሮች ምን ያህል ዓመታት እንደሚያስፈልጉን አላቅም። ነገር ግን መሻሻል እንችላለን፣ ያ ግልጽ ነው። ስለዚህ እየተሻሻልን ነው መሄድ የሚገባ። ከዛ በኋላ ነገሮች ፌስ ማድረግ እንጀምራለን ሲል ነው ሩበን መናገር የቻለው። ከዛ በኋላ በመጨረሻ ከቀረቡለት ጥያቄዎች አንዱ የዩሮ በቪላ ጨዋታ ሊያመልጠው እንደሚችልና እንደማይችል ጠይቀውት ነበር። እርስ ነው ሩበን አሞሪም መናገር ይቻላል። ለሌኒ ስንል አንዳንድ ሁኔታዎችን መጠንቀቅ አለብን አለ። እኛ የመጨረሻ የቤት የሆም ወይ ደግሞ የመጨረሻ የሜዳችን ጨዋታ ስንጫወት በዌስትሃም እግሩ ላይ ጥቂት መጥፎ ስሜት ወይ ደግሞ አንኮምፎርታብል ስሜት ይሰማው ነበረ። በሚቀጥለው ውድድር ዓመት ላይ ነገሮችን በመልካም ለማስኬድ አሁን አንዳንድ ተጫዋቾች ላይ መጠንቀቅ አለብን። ስለዚህ እሱን እናስቀምጠዋለን፣ ሌሎችን ተጫዋቾች ግን በቡድን ውስጥ እንጠቀምባቸዋለን ሲል ነው ሩበን አሞሪም መግለጽ ይቻላል። ስለ ቪላም ሌላ ጥያቄ ቀርቦለት ነበር። ቪላን እንደ ምሳሌ መጠቀም እንደሚቻልና እንደማይቻል በአውሮፓ ሻምፒዮንስ ሊግ
ቡድኑን ስለመሳተፍ እየሞከረ ነውና የቪላን ጉዞ እንደምሳሌ መጠቀም እንደሚችሉና እንደማይችሉ ጠይቀውት ነበረ። ቪላዎች መረጋጋት አላቸው አለ። ለሻምፒዮንስ ሊግ ቦታ እየተፋለሙ ነው የሚገኙት። ለአመታት ቡድናቸው መልካም አድርገው ለመስራት እየሞከሩ ነው የሚገኙት። እኛም በዛ መንገድ ውስጥ መሄድ ያለብን ይመስልናል። ግን ምን አይነት ዝውውሮች በምን አይነት ፍጥነት ቡድኑ ነው መገንባት የምንችለው የሚለው መገመት አንችልም። ለአመታት መናገር፣ አመታትን ማስቀመጥ፣ ወራቶችን ማስቀመጥ ወይም የዝውውር መንገዶችን ወይ የዝውውር መስኮቶችን ብዛት ማስቀመጥ አንችልም። ግን እየተሻሻልን መሄድ አለብን። ለዛ ነው ነገሮች የምንሰራቸው። ግን ቪላዎች በጣም መልካምና ጠንካራ ቡድኖች ናቸው። ለአመታት ቡድኖቻቸውን በጣም በጥሩ ሁኔታ መንገድ ሰርተዋል። ስለዚህ የምትማርባቸው ነገሮች ይኖራሉ ሲል ነው ሩበን አሞሪም መግለጽ የቻለው ስለ ቪላ የቡድን ግንባታ ማለት ነው። አመሰግናለሁ አድማጮቻችን፣ አብራችሁ ስለነበራችሁ ከልብ ነው የምናመሰግነው። ከአውሮፓ ሊግ ሽንፈት በኋላ ነው እንግዲህ እየተገናኘ ነው የምንገኘው እና ስሜቶቹ ለሁሉም የምታስተናግዱበት መንገድ ደባሪ እንደሚሆን እገምታለሁ። በብዙ ሶሻል ሚዲያዎች ውስጥ ያን እመለከታለሁ። ደጋፊዎች ባላቸው መረበሽ ውስጥ እና እግር ኳስ እንደሆነ መነጋገር ያለብን ይመስለኛል። እግር ኳስ ነው፣ እንደዚህ አይነት ነገሮች ያጋጥማሉ። በእንደዚህ አይነት ጉዳይ ውስጥ ማለፍ ያጋጥማል። መልካሙን ነገር ብቻ መውሰድ ነው። ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት የሳምንቱ አጋማሽ ጨዋታ አለመኖሩ በራሱ ለእኔ እንደ መልካም ጎን ወስደዋለሁ። አዎ ዋንጫው አስፈልግ ነበር። የማንቸስተር ዩናይትድን ፋይናንስ በብዙ ነው የሚያዛባ። ለዛ ነው የፍጻሜው ጨዋታ በተከናወነ በ48 ሰዓታት ውስጥ የማንቸስተር ዩናይትድ የበላይ ጠባቂዎች በጣም ብዙ 100 ቁጥር የሚመዘገቡ ተመልካቾች የአስተዳደር ሰራተኞችን ሲያሰናብቱ የተመለከት ነው። ብዙ የፋይናንስ መናጋቶችን ይፈጥራል። ግን ደግሞ ቡድን እንደ አዲስ ለሚገነባ ክለብ የሳምንቱ አጋማሽ ጨዋታዎች አለመኖራቸው በጣም መልካም ነው። ዊክ ቱ ዊክ ጨዋታ ማከናወን በጣም ጥሩ ነው ብዬ አስባለሁና ያ የሚጠቅመው ይመስለኛል። እናም መልካሙን ነገር ወስደን እንደ አዲስ ሆፕ ማድረግ የሚጠበቅብን ይመስለኛል። የውድድር ዓመቱ የመጨረሻ ጨዋታ ላይ ነው እንግዲህ የምንገኘው። ዩናይትድ ከዚህኛው ጨዋታ ከዛሬው መርሃ ግብር የቪላ ጨዋታ በኋላ ፖስት ሲዝን ቱር ይኖረዋል፣ ወይም ደግሞ በብዙ ያልተለመደውን ፕሪ ሲዝን ቱር ይኖራል። የቅድመ ጨዋታ ዙሮች እንቅስቃሴዎች ወይም ደግሞ በተለያዩ ከተሞች የቅድመ ዝግጅት ጨዋታዎችን ማድረግ እንዲሁም ደግሞ ማርኬትን እና ደጋፊዎችን ማግኘት ማለት ነው። ማንቸስተር ዩናይትድ ፖስት ሲዝን ቱር የሚባል አሁን ያዘጋጃል። የኛው ጨዋታ እንዳለቀ ወደ ካራምፖል እና ሆንግ የማንቸስተር ሙሉ ስኳድ ያቀናል። ለጥቂት ሳምንታት ቡድኑ አይበተንም። ወደ እነዛ ካረገ በኋላና ለማርኬትና ደጋፊዎችን ካገኘ በኋላ ነው ቡድኑ ለክረምት እረፍት የሚበተነው ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቀናችሁ ብሩህ ይሁን።